ዛጋ እኔ ደብሮኛል። ምንድነው የደበረኝ? እኔ አም ኖባዲ እኔ ማንም ሆኜ አይደለም ለዛ ድርጅት። ያ ድርጅት የሁሉም የኢትዮጵያ ሕዝብ መሆን እንዳለበት ነው የሚሰማኝ። ግን ጥንቃቄ እኔ መናገሬ ከአዶናይ ጋር የተያያዘ ታሪክ መሆኑ ትንሽ ደብሮኛል። ነው ምንም ጥቅም የለውም። ደወሬ ከአዶናይ ጋር ምንም አይገይም። ለማስተነካከል አዶናይ ምንም አያውቅም። አዶናይ ከምነግራችሁ በላይ ምርጥ ልጅ ነው። የሆነ እሱን ለማስተነካከል እንደዚህ አቅፋችሁ ራሱ የሚሰራውን ድራማ ለምን አልነገርሽም? እሱን ለማስተነካከል መንገዱን ለማስቀረት ምናምን ይመስላል። they played the victim ሰውን ካስቀየሙ በኋላ ገባሽ አይደለ? እና I feel so bad እንዲህ ነው እንዴ ሰርክላቸው ላይ የሚኖሩት? እንኳንም እኔ እዛ አካባቢ አልኖርኩም። አንዳንድ ሰው ደግሞ ትንሽ ደግሞ ገባ የሚያሳምኑ ነገሮች አሉ። ላይክ የሆነ ሰው በትዳር ሲሆን ልጆች ሲኖሩት እናት ቤተክርስቲያን ምናምን አሳማኝ ነጥቦች ይዞ የሚናደፍ ሰው ጥንቃቄ ማድረግ አለበት። ገባሽ አለ? this is not fair። ችግር ከፈጠርኩኝ እዛ ጋር በሰው ፊት ሳይሆን if she is a smart ይኸውላችሁ እኛ አሁን በመሀል ያላወራ ነው። ለምንድን ነው ነገሮች እንዲበለሻሹ እስከሚያልቅ እርዳታው ገባችሁ አይደለም? ሰዎች እንዳይከፋፈሉ አንድ ነገር ይዘው እስከሚያልቅ ሰክሰስፉል ሰው ግን ለመጣል እኛን ጀጅ ለማድረግ አትሩጡ። ነገ የተሻለ ነገር ለመስራት ዶሮ ያንዳንዳል በሚዲያ ነገ የተሻለ ነገር ለመስራት ዛሬ ላይ እነኚህ ነገሮች መስተካከል አለባቸው። መጥፎ እኮ ነው ቲክታከር ሁሉም እየተጠላ እንደዚህ እየተደረገ እየተንቋሸሸ ከመጣ ነገ ለሚሰራው ነገር ችግር ይፈጥራል። ገባችሁ? ስለዚህ ዛሬ ላይ ምንድነው ችግሩ ማየት አለባቸው ዋናዎቹ። ራሱ ምንድን ነበር ሀፕን ያደረገው ሰው እንዴት እናስተካክለው ነው። ፐርሰናሊ አልወሰደችውም እኮ ዶሮ እንዴት እንደተረዳሃለ። ዶሮ እኔ ብዙ ጊዜ ፍሬንድ ምናምን እንደው ወሬ አንዳንድ ሰዎች ከሆነ ቦታ የሚመጡ ምንድነው አይ ላይክ ሂስ ፖስት አስቆያችሁ እኮ ትቱዬ አስቆያችሁ። እሺ ዴቭ ቀጥል። እንዴት መሆን አለበት ማውራት ያለብን? እንዴት ነው ወደፊት እንደዚህ አይነት ስራዎች ሲሰሩ እንዴት ነው ኃላፊነት መወሰድ ያለበት? እንደዚህ ትክክል ነው ወይ ብላችሁ ታስባል? ሰው እንደዚህ ትሪት መደረግ አለበት ወይ? እዚህ ሀገር እኮ የት የምትሄድበት ጠፍቶ እኮ አይደለም እኮ ገንዘብ ትተክነው እኮ የምትሄደው እንዴ። በጣም ብዙ ነገር ትታችሁ ነው የምትሄዱት። ልጅ ትታችሁ፣ ቤተሰብ ትታችሁ፣ ስራ ትታችሁ፣ ገንዘብ አቁማችሁ፣ ስራ አስፈቅዳችሁ ነዳጅ እኔ 40 ምናምን ደቂቃ ነድቼ ነው ሄድኩት። የመታየት ሱስ የለብኝም። ቫይራል ነኝ። ብዙ ሰው ነው ያውቃ። አፈምሰኛ ዶናይ ብዬ እኮ ነው ሄድኩት። እኔ ፌመስ ነኝ ኦልሬዲ። ያኔ እንትን የለኝ አቴንሽን እንደዚህ አይደል አልፈልግም። አቴንሽን ብፈልግ አውቀዋለሁ። ሀሳብ እንሰጠውና እንቀጥልበታለን። ያው ዴቭ እሺ ኦኬ ቱቱዬ እኔ የፈለገ ሰው ሪከርድ እንዲያደርገው ፈልጋለሁ ከተቻለ ቪዲዮም ሰርቼ ፖስቼዋለሁ ነገሮቹ እንዳይበላሹ ከሚል እኔ መጀመሪያ እዚህ ውስጥ ስናገር እንድታዳምጡኝ እንድትረዱኝ የምፈልገው አዶናይ ቀይሮናል። አዶናይ እስከ ዲቴል እንዳቀው ካደረጉኝ ሰዎች አንዷ ቱትዬ ነች እዚህ ጋር። ስለዚህ ነግሬዋለሁ፣ ሜንሽን አድርጌዋለሁ፣ ቪዲዮ ሰርቻለሁ ከራሱ ጋር ቆሜ ማለት ነው። ግን ምን አለ የሚለውን ነገር እኔ አዶናይን አገኛለሁ ብዬ ነው ስሯሯጥ የነበረው። ከውስጥ ከጀርባ የተሰገሰገ ነገር ምንም የማውቀው ነገር የለም። ሲሪየስ ሆኜ ነው የምነግራችሁ። እስከዛሬ ብዙ አይነት ህይወት አሳልፍ ያለው በጣም የተሰማኝ ነገር በምናቀው ቅርብ ባለን ሰው እንዲህ አይነት ኮሜንት እንዳታነብላቸው በዚህ ሰዓት በጣም ስላደንቅሽም ለወድሽም የምፈልገው አንድ ትልቁ እህቴ ነች ቱትዬ። እኛን እንድንገናኝ እነ ብላኪ ብዙ ሰዎች ብዙ አይነት ቪዲዮ በኔ ሲሰሩ ሰርተዋል አይደል? በመጥፎም ግን አገናኘን፣ ሰበሰበን። አዶናይ ተቃቅፈን አንድ ላይ በላን፣ ጠጣን፣ ተጫወትን። ያ በርቀት ባየር የነበር ነው። ቲቲንዬን ደግሞ እኔ እንደዚህ በሚዲያ ካላይቻት አላቅም። ፈገግታዋ፣ ጨዋታዋ፣ ዘላ ስታቅፈኝ ምናምን አምሶ በጣም ደስ አለኝ ማለት ነው። ግን እዛ ጋር ከደረስኩ በኋላ ከመጀመሪያው ልንገራችሁ
በጣም ሌላ ደግሞ ከማመሰግነውና በጣም ላመሰግነው የምፈልገው ዶክተር ሊስትሮ ታፕታፕ እያደረጋችሁ ታፕታፕ ቤቱን ታፕታፕ አድርጉ። ሰዎች መጥተው መስማት አለባቸው፣ መማር አለባቸው። ማናችንም እዚህ ላይ አዶናይም ፎሎ ስናደርግ አንድ ሰው እንደረዳን ቁጠሩ። አንድ ደሃን እንደረዳን። የሱ ማደግ እኛንም ቀይሮናል፣ ስንቱን ሰው ቀያይሮታል። ግን ከጀርባ ያሉ የማናቃቸው እስከዛሬ የአዶናይን ስም ሲጠሩ ያላየናቸው ሰዎች ደግሞ አዶናይን ሰፖርት ሲያደርጉ የነበሩ ሰዎች ሲበድሉ አይተናል። እኔ እዚህ ዳውንታውን ፔንሲልቫኒያ ላይ መቼለት የተዘጋጀ ዝግጅት ላይ ስጠይቅ ብደውል ሊመልስልኝ ሰው አልቻለም። ብቀጠቅጥ መጨረሻ ዶክተር ሊስትሮ ኢንፎርሜሽን ሰጥቶኝ ሲሄድ ዝግጅቱ አልቆ ወጥቶ በሩ ተዘግቷል። ቨርጂኒያም የሆነ ምግብ ቤት ተዘጋጅቶ ሰው ጋር ደወልኩ እኔ እሱን ማግኘት አለብኝ ብዬ ስላሰብኩ ነው። ዶክተር ሊስትሮ ነው ላይፍ ላይ ያለ እዚህ ቦታ ነን ያለ ነው ዴብዬ ከመጣህ አለኝ። ኦኬ ብዬ ተዘጋጅጄ እንትን ስል መልሶ ደወለና አሁን እሱ ወጥቷል ላታገኘው ትችላለህ አለኝ ማለት ነው። እዛ ተመለስን። እንግዲህ በቀደም ወደ ስታዲየሙ ልመለስላችሁ ወደ ጉዴ ማለት ነው። እንግዲህ በሚዲያ ላይ የባህል ልብስ ለብሳችሁ ነው የተባለው። ትስቅ ያለሽ አይደል? አሰቂያት በለኝ እንዴ! ጌታ ምስክሬ ነው። እየተጫንከኝ ነው ዴቭ። እኛ ሁላችንም ወሬ ስለማንወድ ግራ ገብቶ ነው ወሬያችን እኮ የተምታታው። ወሬኞች አይደለም እኛ። ዴቭ ይጨርስልን ፕሊዝ። እሺ ሄሉዬ። ከዛ እንግዲህ እኔ እዚህ ጋር ተሯሩጭ የባህል ልብስ ልበሱ ሲባል ባለቤቴ ራሱ እከሌ ጋ ሂድ በጠዋቱ 3-4 ቦታ ስዞር ዋረፈድኩ። ልብስ ልክ አጥቼ ማለት ነው። መጨረሻ የሆነ የድሮ የተቀመጠ ቆንጆ ልብስ አግኝቼ ለሆነ ለክርስትና ያመጣልኝ እሱን ለብሼ ያው ያለኝን ምናምን ለባብሼ አዶናይን ለማግኘት እግዚአብሔር ሲረዳኝ ደግሞ በርጋ ነው ያገኘሁት። የባህል ልብስ ለብሳችሁ ሰርቶታል። ቪዲዮ ሰምታችሁት ይሆናል። ገና ሲያገኘኝ የባህል ልብስ ለብሳችሁ ኑ ብለን አለ። አዎ በርኳት እየተቀባሽ እንዴት ነው አንቺ? እዛ ትልቅ መድረክ ላይ ኧረ ቲቲ ግን ፊቸሪንግ ለምንድን ነው የምትገቢው? አንቺ ሳይ በእናትሽ ጨርስ። ከዛ እንደዛ ተባለና ኦሬዲ ልብሱ ኦርደር አድርጌ ያለውን አጥቧል፣ ያለውን ተኩሷል። እኔን ካውያ ሙቄ ተኩሼው አስተካክዬ ነው ለብሼ ሄድኩት። ለብሼ ምን ብዬ ልወጣ ስል በእንትን ተገባና ቲክታከር ሁላችሁም ያበሻ የባህል ልብስ ለብሳችሁ እንዳትመጡ $100 ቲሸርት ትገዛላችሁ ተባለ። ቱቱዬ ቅድም ብለዋለች። እኔ መጀመሪያ እንደመጣው ባገኛት አልገዛም ነበር። ከዛ የባህል ልብሱ ደርሼ አጋጣሚ እዛ ስደርስ ያቺ መማሃርንም አገኘኋትም ወዳት እህቴ ማነች በዊልቸር ያለችው እህታችን ማነች ስሟ ስጡኝ። ታውቁታላችሁ ቢሄድበት ያቋታል። አዎ እሷንም አገኘኋት። ከሷን ጋር ቪዲዮ ሰርቼ ወደ ውስጥ ልገባ ስል ያው እግዚአብሔር ጥሩ ስትሆኑ ይወዳችኋል ሰዎች ሳይሆን በር ላይ ድንገት ተገናኘን። ከማጋ ከውዱ ከጀግናው ይሄ የቀየረን አዶናይ ጋር ማለት ነው። በጣም ነው የደነገጥኩት። ክብር ለጌታ ይሁን አሜን። እቅፍ አረገኝና ሰዎች የሉም በዛ ሰዓት እኔና እሱ ነን። ትንሽዬ መልክ ገና ሲያገኘኝ የባህል ልብስ ለብሳችሁ ኑ ብለን ዴቭ ታውቀዋለህ ወይ ብሎ ይጠየቃል። እዛውም ዴቭን የማያውቃል አለኝ። ደስ አለኝ ማለት ነው። እሱ እያወቀኝ ታሪክ እኮ ነው እግዚአብሔር አቅፌው የምትፈልገውን መልእክት አስተላልፌ ምን ብዬ ውስጥ ገባው። ታሪኩ እዚሁ ይሄ ምነግራችሁ ነገር ነገም የዛሬም ዓመት ይሄ መስተካከል ያለበት ለራሳቸው እውቅና ለራሳቸው ነገ እንደምንመታማ ያላወቁ ሰዎች አሉ። ከዛ መጨረሻ ላይ ያው ከሱን ጋር ፎቶ ተነሳን፣ ቪዲዮ ምናምን ተቀርጸን ገባን ማለት ነው። ታሪክ ነው ምነግራችሁ። እውነቴ ነው። በጣም ነው የተሰማኝ እኮ እኔ ይሄንን ነገር አልጠበቅኩም። ተጠግቼ ከዛ ውስጥ ገባንና ውስጥ አይታችሁታል ተጎትቶ ሲወሰድ ላይቭ ቀርጸውታል ብዙ ሰው። ደነገጥኩና ወደ ኋላ ነው የሸሸሁት። ነው እንደምትቀበል
አንሲስ ነው የምናገር አይደለም እኔ ሚት ላርግ መሰለኝ። ከዛ አጋጣሚ ላይቭ ላይ ነው ያለውና ላይቭ ላይ ያለ ወደኔ መጣና አቀፈኝ ማለት ነው። አቅፎኝ ላይቭ ላይ ነህ አለኝ። እኔ ደግሞ መሬት ላይ የቆመውን ስለሱ ነው ማወራው። ሌላ ነገር ማወራው ከየትም ይመጣልኝ ነገር የለም። እንዳውም ስለ ሀርት ሳይሆን ስለሱ ነው እያወራሁት። በቃ ላይቭ ላይ ነህ ብሎ ማይክ ነቅሎ እንትን እያለ 1 ደቂቃ እያላት ኖ ብላ ጎትታ ወሰደችው። 1 ደቂቃ እያላት ማነች ራሳችሁ ወቋት። 1 ደቂቃ ብሎ እየለመናት ማለት ነው። ተጎትቶ ተወሰድን። ኦኬ ጨረስን። ወንበር ላይ ደግሞ ፊት ለፊት ተቀመጡ ተብለን ተቀመጥን። ከመገፍተር እኮ ኒውተን ሰርድሎ ከማንከባለል ከመሸከም ማንከባለል ይባላል። ኒውተን ሰርድሎ ሰው ትትዬ እንዳስቅ ያንተ ይሻላል ከኔ ዛሬ እሺ ዴቭ እሺ ጎሄድ አላለቀም። ማይኩ ጋር ተቀመጥኩኝና ደግሞ ዴቭ እስቲ ኢነርጂህን አሳየን ብባል ማይኩ ወደኔ አይመጣም፣ ይሽከረከራል ወይ ይመለሳል። እኔ ጋር ይደርስና ይመለሳል። ኦሬዲ በስልክ ትእዛዝ አለ መሰለኝ። አረ ዴቭ በቃ ከዛ ግራ ቢገባኝ ኮፍያዬን አውልቄ ወንበር ላይ አስቀመጥኩ። እናንተ እኮ እዛ ቦታ ብትኖሩት ትስቁ ነበረ ጋይስ፣ ግን አልነበራችሁም። ከዛ ወደዛ እንዳልሄድ እዛ ጋር ቁጭ በል ተብያለሁ። ማይኩ ይመጣል ይመለሳል፣ ይመጣል ይመለሳል። ይባስ ተብሎ $100 ነው ካርድ የገዛ ቲሸርት የገዛ። እዛ ሜዳ ላይ ስልክ ተደወለልኝ። ደዋዩ ማን ነው? ከአዶናይ ጋር ሳወራ የሚጎትተው ሰው ማለት ነው። እዛው ሜዳ ላይ እስከዛሬ ስልክ ያልተደወለ እዛ ላይ ተደወለልኝ ማለት ነው። ዋው ቆይ ምንድነው ለምን የተደወለልኝ? እኔ ያገናኘሁት ነገር አለ። ቆይ አንዴ ጨርስ ነው አይደለም። ለምን ነው ለቲሸርቱ? ቆይ ልስማ አንዴ ጨርስ ነው ታርጊ ያወራ ነው። ኦኬ እሺ። በኋላ ተደወለልኝ። ሲደወልልኝ አያለው በርቀት ምንድነው ብዬ ስልኩን አየው። ለምን ተደወለ ይሁን ብዬ ምን ልታዘዝ ነው ብዬ ደግሞ ዝም አልኩ ማለት ነው። በኋላ መጨረሻ ላይ ተገኘው። በአካል ስገኝ ሮጦ ተመጣና በቆንኩበት የቲሸርቱ አልከፈልክም ተባልኩኝ። ሲሪየስ ነው የምነግራችሁ። አም ሶ ፒስ ኦፍ ለቲሸርቱ አልከፈልክም። ሳልከፍል እንዴት ለበስኩት? እሰይ አልከፈልክም ነበረ። ሳልከፍል እንዴት ነው ቲሸርቱን የለበስኩት? እናንተ ስታስቡ ከፍለሃል። ኦኬ የከፈልኳት ልጅ የታለች? አገናኝኝ። ትመጣለች፣ ሄዳለች። የት ነው ሄደችው? ከመሄዴ ከዚህ ከመውጣቴ በፊት ማግኘት አለብኝ። አይ ዴቭ ተብሎ ተጽፎ ነው ተባልኩኝ። ኧረ እኔ እንዳውም ካርድ ልሰጥ ስል የስልክ ቁጥር እንትን ምልክበት ስጠይቃት በዜላክ ስባል ጊዜ ካሽ አውጥቼ ነው የሰጠኋት። እንዳውም እንደዚህ ነው ያስቀመጠችው እዚህ ጋር ብዬ ብናገርም ኢትስ ኦኬ ተባለ። ቆይ ሪሲት ምናምን ትላላችሁ እንዴ? ሪሲት ምናምን የሚባል ነገር የለም ነበር። ቆይ አንዴ ቲሸርት እኮ ሲገዛ እኮ እንደዚህ ሪሲት አይሰጥም። በር ላይ ነው ቲሸርት ገዝታችሁ አታውቁም? ቀጥል ዴቭ እና ሌሎቻችሁ ኮሜንቱ ታያቸው። ለማንኛውም ደህና ዋሉ፣ ተጫወቱ። ቱቱዬ እሺ ማሬ ቻው ባይ። ያ እኔ ጨርሻለሁ። እሰይ የሚለው እሺ ሂድ ቀጥል። አዎ ኮሜንቱን ታያቸው ቱቱዬ። እኛ ለምን መሰለክ ነው ክሊር መሆን ስላለበት ነው። ደረሰኝ እንዳይሄዱ ነው። እዚህ ጋር ትክክለኛውን ነገር ማወቅ አለባቸው። ገባ? ክሊር ከፈለጉ ያ ሰው አይ ይሄ ተደርገሃል የሚል ሰው ይጠይቀኝ። እኔ ያለሁ አይደል እንዴ? በቃ ቀጥል። እኔ ተረድቻለሁ። የማያውቁ ዲኤምቪ የማትኖሩ ሰዎች እንደዚህ ጋዘሪንግ ሲደረግ ወይ ካሽ ወይ ካሻፕ ምናምን ነው የምትከፍሉት። ዴር ኢዝ ኖ ሪሲት። ስብሰባ እንደዚህ ጋዘሪንግ ሲደረግ ዴቭ ቀጥል። እሺ እሺ እንዳውም የታለፍኩት መጨረሻ እኔማ አልተውማ መጨረሻ ማናገር አለብኝ። አይ ሶኬ በቃ ሶኬ ተብሎ የሚታለፍ ነገር አለ። ያ ሚንስ ሶኬ ማለት አላልከፈልኩም ማለት ልለፈህ አይነት ነው። ኖ ብዬ ብል ልጅቷ ግን የከፈልኳት ልጅ የለችም። እኔ ግን ቲሸርት ተይዘህ አልከፈልክም ነው የተባልኩት። ኦኬ ብዬ ተቀመጥኩ ማለት ነው። ቻልኩና ቆየሁ። አሁንም ለሁለተኛ ጊዜ አጠገቤ መጣ። አሁንም ሰላም ተባብለን አይታችኋል። እጁ ጎርሶ
ምግብ በልቶ ጎርሶ አቅፎ ሲያወራኝ ቶሎ ተመጥቶ አሁንም ተጎትቶ ተወሰደ ማለት ነው። ይህ ሁሉ የሆነበት ምክንያት እንግዲህ የተረዳው ይረዳል። እኛ ስለ አዶናይ ወይ መጥፎ ምግባር ወይ ሆነ ነገር እንድንል ነው ይመስለኛል። ወይንም ሰዎቹ ለራሳቸው ጥቅም የፈለጉት ነው። ልጁ ቀይሮናል፣ አይምሮአችንን ቀይሮታል። ይሄ ተራ ቲክታከር ሲባል የነበረ ልጅ ዛሬ ምን እያደረገ እንደሆነ እኛ አልኳችሁ እኮ እኛ እርስ በርስ በሚዲያ የምንዋጋ ምን የምንል ሰዎች ሰብስቦን አንድ ላይ ምግብ እንድንበላ አድርጎናል። ሁለተኛም ጊዜ መጥቶ ሲያቅፈኝ ቶሎ ተመጥቶ አሁንም ተወሰደ። አቅፎኝ እየበላ በልተን በእጁ በልቶ አይታችሁታል። ቪዲዮ ፖስቻለሁ። ከኔም አልፎ ሌላ ደግሞ የምነግራችሁ ያቺ እህታችን በዊልቸር የምትሄደዋ እሷ አላወቀችም። የሆነ ቪዲዮ እንድየቀረጠች ሮጦ ተመጥቶ ቪዲዮውን ከስልኳ ተወስዶ ላይዋ ላይ ተወርውሯል። ቪዲዮ አለኝ፣ እኔ ግን አልፖስተውም። ለምንድን ነው ያደረግሽ ነው? ሄሉ ሞዴሬተር ሰጥቻለሁ። እስኪ ኪንግን ላገኘው አልቻልኩም። አስገቢው አስገብኝ እያለኝ ነው እና ይሄ እያለኝ ነው እና ይሄ ሁሉ ነገር እንግዲህ እኛ እዛ ሆነን የተደረገ ነገር ነው። ይሄ ሁሉ ደግሞ ምናልባት እየሰማችሁ ካላችሁ ይሄ ሁሉ እኔ ልደረግበት የቻልኩበት ምክንያት ምንድነው በሉኝ። እኔ እዛ ቦታ ልገኝም ያስደረገኝ ተሙ ጥያቄ ስለጠየቀ የተሙ ጥያቄ የኔ ፍላጎት ስለነበረ ሲጠይቅ ስለሰማሁት ነው። የምፈልገው ጥያቄ ስለጠየቀልኝ ነው የገባሁት። ተሙ ጋር ገብቼ የሆነ አስተያየት ሰጥቼ ነበር። ጥያቄ ለተሙ ጠይቄ ነበር። ነገሩ ከዛ ጋር አገናኝተው ፐርሰናል አድርገውት ነው። እኔ ከማንም ፐርሰናል ችግር የለብኝም። የቀን ሰራተኛ፣ ዛፍም ቆርጥ፣ ሳርም ማጭድ፣ ጉድጓድም ቆፍር ሰው ነኝ እንጂ በሌላ አይደለም። አብዛኛዎቹ ሰው ተበሳጭተዋል። ሉዋክ ኮፊ ግን ሳላደንቀው አላልፍም። በሰከንድ ውስጥ ከሱ ጋር በቆምንበት ሰዓት እየተጎተተ እንኳ ራሱ አንድ ቪዲዮና 2-3 ፎቶ አንስቶኛል። ተከልክሏል ከኔ ጋር ሙሉ ለሙሉ ነው የምነግራችሁ። አይ የሚለኝ ሰው ካለ ደግሞ አሁንም ነገም አዶናይ እንደነታቱ ቱቱዬ እነ ሌሎቹ ስም አልጠራም ነኝ። እኔም ቱቱዬ እድሜ ልኳ ስታወራለት የነበረች ሴትዮ እዛ ቦታ እንኳ ራሱ የማያወሩት አህል ክብር አልተሰጣትም። ወዳችኋለሁ፣ አከብራችኋለሁ ቱቱዬ። አሁንም ነገም አንቺ ትልቅ ዋህቴ ወዳችኋለሁ። እኔ እናንተ ገና ስገባ እንደዛ አይነት ነገር ስለሰማው አልተጠጋሁም፣ አልዋሻችሁም። ረጅም ሰዓት አልቆየሁም። የእናንተ ነገር ተሰምቶኛል። ግን መጨረሻ ላይ ግን እንደማንኛውም ሰው ኢንቫይት መደረግ ነበረብኝ። እኔ ብዙ አስተዋጽኦ አድርጌያለሁኝ አይደል? ኤርፖርት 2 ቀን ምናምን ሲቀረው ስለሆነ አልተመቸኝም። ግን የመጀመሪያ እነ ቲቲ ስገባ ያለውን አረ አታስጠጋሽም፣ አረ አያስጠጉሽም፣ አረ ምናምን ሲሉኝ ኦኬ ፈራሁኝ። ግን ቲሸርት እንድገዛ ተጠይቄ ነበረ። አልጣመኝም። ስላልጣመኝ አልገዛሁም ቲሸርት። በስነ ስርዓትም አይደለም የተጠየቅኩት። ጥሩ ፊትም ስላላየው በስነ ስርዓትም ስላላናገረችኝ አልተመቸኝም። ቲሸርትም አልገዛውም፣ ወጣሁኝ። ያለው ነገር በቃ ፈራሁኝ ለመጠጋት ራሱ ማለት ነው። እንዴ ሁሉም ስገባ አረ አታስጠጋሽም እንዳታስቢ ሲልኝ ኦኬ በቃ እዛ ከእናንተ ጋር ያለውን ነገር ሰማሁኝ። ድባቡን ወደኋላ አልኩኝ። በርቀት ሆኜ በተቻለ መጠን ፎቶ ተነሳሁኝ፣ አዳመጥኩኝ፣ ወጣሁኝ። አስተዋጽኦ አድርጌያለሁኝ። ገንዘብ ግዴታ ከኪሴ አውጥቼ መስጠት አይጠበቅብኝም። እኔ ቲክታከር ነኝ። በራሴ በሚዲያ ላይ የተጠየቅኩትን አድርጌያለሁ። ማስታወቂያ ስሪ ተባልኩኝ፣ ሰራሁኝ ማስታወቂያ። እንደውም ክፍያ ያለው መስሎኝ እንደውም ማስታወቂያ ስሪ ብላ ስደውልልኝ ይከፈላል ስላት አይ ለእርዳታ ነው ስለኝ ኦኬ ለእርዳታ ከሆነ ችግር የለውም ብዬ ማስታወቂያ ሰራሁኝ። ግን ፈራሁኝ። እኔም ያ ነገር እንዲደርስብኝ አልፈልግም። ገባችሁ? እንደዛ ሲሉኝ ከዛ በኋላ ከነሱ ጋር ስለታየው የመጨረሻ ከሷ ጋር በጣም ነው መግባባው። እኔ ታውቃላችሁላችሁ ኢንቫይት አልተደረጉም፣ አልተጠራሁም። ለምን ከነቲቲ ጋር ከነሱ ጋር አብረን ቆመን ነበር ስለታየውኝ ማለት ነው። እንደውም የሚገርማችሁ ነገር ቲቲ ኢዮዳብ ጋር ገብታ እንትን ስትል ምለሽ ነው የወጣሽው። ፕሊዝ ይሄ ነገር እስከሚያ ኢዮዳብ ይመስል ሪከርዱ ራሱ አለ። ይቅርተይ ለማስታረቅ ነው የሞከርኩት፣ ተው ነው ያልኩት እንጂ ምንም ነገር ውስጥ አልገባሁም ኢንቮልቭ። የነሱን ግን ስሰማ በጣም ገረመኝ። ሁሉም እየመጣ እንደዛ ሲል ሰው እኔም መደረቅ እኔም ላይ መሆን የለበትም። ምን ይስተገፍትሬ ቦታ ምን ይሰማኛል? የዘላለም እኮ እንትን ነው። ገባችሁ? ስለዚህ በቃ ዋናው ዓላማው መሰካቱ ነው። ዝም እንበል እስከሚያልቅ ድረስ አናወራም ተባባልን። ይሁን ይሳካ፣ መጀመሪያ ዓላማው ላይ እንትን እንበል ተባባልን። ያ ነው። እኔ ለዛ ነው እኔ በጣም ክሎዝ ያልኩት፣ ፈርቼ ነው ፖስተውም እንጂ ቱቱዬ
ማአት እኔ በኔ ላይ ብቻ ነው የተጠራው የምትሉት ውሸት። ሀብታም ብቻ አይደለም። ከታሰበበት ደግሞ አዘጋጅ ከሆነ አንድ ሰው ምን ያህል ሰው አለው፣ ምን ያህል ሰው በዚህ ፕሮግራም ላይ ተሳትፏል፣ ስንት ሰው አስተዋጽኦ አድርጓል የሚለውን ከግንዛቤ ከቶ ሰፋ አድርጎ ይዞ በስነ ስርዓት መልክ ማስያዝ እኮ ነው። ችግርም ከነበረ ይሄ እንደዚህ ነው ብሎ ማስተካከል ነው። ኤኒዌይስ ለሉዋቅ ቻንስ ዴቭ ከጨረስክ ሉዋቅን እንጠይቅ። እንትን አለ ዳኒ አለ። ከዛ ትትዬ እኔ ማአት አይነት በእኔ ላይ ያደረሰዋል ሌሎች ሰዎች ላይ እየደረሰ ያየሁት የቀረጽኳቸው ቪዲዮዎች አሉ፣ ግን አልፖስተውም። እኔ ፊት ለፊቴ የተደረኩት ነገር አለ። እኔ ቪዲዮ ስቀርጽ የተደረኩት ነገር አለ እንዳልቀርጽ ይሄ ድረስ አለኝ። ግን እኔ እስከ ዛሬ ድረስ ሰው ፊት ቀርቤ እንዲህ አይነት ነገር ገጥሞኝ አላቅምም፣ አይቼውም አላቅምና ትንሽ ከበድ ይላል። መዘጋጀት አለበት። ወደፊትም እንደዚህ አይነት ነገር ሲዘጋጅ ወይንም ሳሎን ላይ ወይንም ቤዝመንት ላይ የተዘጋጀ ይሄ ሀገር አቀፍ ስራ እስከሆነ ድረስ ወደፊትም እንዲህ ነገር ሲመጣ ማሰብ፣ መነጋገር፣ ፕሮፌሽናል ያልሆነ ሰው እንዲህ አይነት ቦታ ላይ አምጥቶ ማስቀመጥ ለብዙ ነገሮችን እንቅፋት ነው ብዬ ነው እኔም ወስደው። አስበናል፣ አዝነናል። እግዚአብሔር ይመስገን በምፈልገው መንገድ ወንድሜን አግኝቼዋለሁ፣ ተምሬበታለሁ፣ እንድማርም እንድሰራም አድርጎኛል። ታንኪዩ ማነክ ኡሲኤል የምትባለው ታንኪዩ። በጣም አሪፍ ነው የኮመትከው። ያ ቀጥል። የቲሸርት እንኳን ሳትገዢ እኔ የውላችሁ ቲሸርት ገዝቶ ድርጅቱ በስነ ስርዓት አልብሶ ሲጀመር ቲሸርቱ ማጋ ነው የሚገባው? ለማን ነው? ማን ያሳተመው? እዛ ጋር ቆሞ የሚቸበቸበው ትክክለኛ ይደርሳሉ ድርጅቱ ላይ በምን ታውቃለህ? ማን ነው የሚያገኘው ገንዘቡን? ለማን ነው ዝም ብዬ በካሽ የምሰጠው? ደፋሮች። እኔ እኮ ትቀልዳለን። ዝም ብዬ አላወጣም። ማጋ ነው ገንዘቡ የሚገባው? እነሱ እዛ ተጃልሰው እየሰሩበት ቢሆንስ ሞኝ መሰልኩክ እንዴ? እዚህ እግሬ ተጣሞ ማመጣውን ገንዘብ እኔ ገባችሁ ሊከፈለኝ ነው እንደውም የሚገባው። ሚዲያ ላይ ያለ ሰው እኮ በአሁን ሰዓት እንደውም ተከፍሎት ነው። የራሴን አስተዋጽኦ ካደረኩኝ በቂ ነው። ቲክታከር ሲመጣ $100 ምናምን ቲሸርት ግዛ ብለህ የምታጨናንቅ መሆን የለበትም። አናገርኳችሁ። አዶናይ ነጭ ልበሱ፣ የሀገር ልብሳችሁን ለብሳችሁ ኑ ተባለ። ሰው ከተዘጋጀ በኋላ እንደዚህ አይነት ደግሞ አመራር አለ እንዴ? ትንሽ ቆይተው እኔ ኤክስፕሌን አንዴ ላርግላቸው። ቱቱካ እነኚህ ሰዎች አዶናይን አይደለም ጋይስ፣ አዶናይን አይደለም። አዶናይ ምንም ማኔጅመንቱ ነው እዛ ጋር ኮኦርዲኔተር ሲያደርገውን የነበረውን ሰው ነው የሚወቅሱት እንጂ አዶናይን አይደለም። ጉራጌነት ምን ያገናኘዋል? ምንም አያገናኘው። እንደገና ደግሞ ጉራጌቱን አቱን ምን አገባኝ እኔ እንደገና ደግሞ ቱቱካ ሌላም ሶፊም ኤቭሪባዲ ሄልፕ ያደርጋል እዚህ ሚዲያ ላይ ወጥቶ ማለት ራሱ በጣም እዘ ቢግ ሄልፕ። እናንተ ራሳችሁ 5 ሳንቲም አልረዳችሁም ወይ ፖስት አላደረጋችሁም፣ እዚህ መታችሁ ቱቱ መናገር ማንንም እዚህ ጋር ያለውን ሰው መናገር አትችሉም። እኔ እያየው ስለነበር ማለት ነው። ሌላው ደግሞ አዶናይን ተው ሊቭ እዝናር አባር አዶናይ ነገሯችሁ። አዶናይን እንወደዋለን ጥሩ ሰው ነው እየተባላችሁ አዶናይን አትንኩት የምትሉ ግን በሰላም ሰላማችሁ ያዝ። ሌላ ደግሞ 100 ብር መክፈልም መስጠትም አለመስጠትም ቱቱካ መብቷ ነው በገዛ ብሯ። ሄሎ እንዴ ነው አይደለም። እኛ 100 ብር ግዙ 200 ብር ግዙ ብለው ማስጨነቅም የለበትም። ወደ ሌላ እንትን ትገባለች። ምንድነው የተፈጠረው ብዬ ቪዲዮ ቢኖር ትገረሙ ነበረ። እግዚአብሔር ያክብራት። ስም አልጠራም። የዋናዋ አስቀምጥ አንቺን አናገረችሽ። ፕሊስ ነገር እንዳይወጣ ከዚህ ተብለሽ ማርያምን ብለሽ አርሴማን ብለሽ ማታ እኔ እህትሽ ልተኛ አልጋ ላይ ስወጣ ዮዳቤ ተሰቅለሻል። ኦቴ ያለሽ ልታስወርጂኝ ወጣሽ አንቺ በመልካም ነው። እኔ ያው ተይ ነው ያልኩት። እና እኮ ልንገርሽ አለ እኮ ረጅም መጨመር አልነበረብኝ። ተራራ እኮ ወጥቼ ሳልወርድ እኮ ነው። ልጨርስልሽ። የሊማሊሞን ተራራ ወጥቼ ሳልወርድ እኮ ነው ወሬ የተቀላቀለው። እና እዛ እንትኑ የሄድንበት ስቱዲዮ ኤቭሪ ሩም እንትን አለው፣ ቲቪ አለው። የትም ሩም ብትሆኚ የዋናውን ስቱዲዮ ፒክቸር ማየት ትችያለሽ። እኔ ደግሞ ያሬድ ዴምቪን ስነግረው ነይ በዛውም ቪዲዮዎች ለመስራት አጋጣሚዎች ይሆኑሻል ስለምታደንቂው ስለማቅ ምናምን በሚል ነው ያሬድ የጠራኝ።
እኔም የመጣሁት ለሹርት ነገር ነው። ላይክ ሃይ ብለሽ ቪዲዮ ሰርተሽ የሆነ የምትወጂውን ሰው አይታርገሽ ለመሄድ ነው የመጣሁት። ግን እሱ ዌልካም እኔን ያደረገበት መንገድ ሰኞ አበሻ ቀሚስ ለብሰን እንሰራለን አጠገቡ እንድሆን እርዳታ ላይ እንትን እንድል ምናምን ዋኔት የዛ ጊዜ ያሳየኝ ፊት ያ ነው። ገባሽ? እሱ ደግሞ አምባሳደር እንደመሆኑ መጠን የጠሩት ሰዎች ናቸው ያንን ነገር ኦርጋናይዝድ የሚያደርጉት። ምንድነው የሚባለው? ምንድነው ማኔጅ የሚያደርጉት ፕላነርሶች ምናምን ኤቭሪቲንግ እነሱ ናቸው። ገባሽ አይደለ? ኪንግን እንዳታስገቢ አላስገባ። አንቺ ችግር የለውም። እሷ ከወረደች በኋላ አስገባሃለሁ። ትጋጫላችሁ ገብታችሁ። እሺ። ከዛ እንደዚህ አይነት ነገር ስለሆነ የኔ እቅድ እንደዛ ነው የነበረው እና ጥቃቅን ነገሮች የዛን ቀን ላለመቁጠር ሞከርኩኝ። ገባሽ? ጥቃቅን ለምሳሌ ልጄን ነው ምን እንዳትኝ አይወራም የሱ ነገር። እሺ፣ ምክንያቱም የልጅ እናንትን ነገር አይወራም፣ አልፈልግም። እነሱ ነገሮች ምናምን በቃ ላይክ ኢግኖር አደረግኩኝ። ምክንያቱም ብዙ ነገሮችን ወደ ራስሽ ነው የምታዙ። እኔ እንደዛ ነው ባህሪ። በቃ ላይክ ኢትስ ማይ ፎልት፣ በቃ የኔ ጥፋት ነው ነው የሆነ ቦታ ላይ አይ ካን ጀስት እዛ ጋር አድርጌ መሄድ እችላለሁ ምናምን ብዬ አስባለሁ። ከዛ እንትን አልኩኝ፣ አበሻ ለብሳችሁ ነው ተባለ ምናምን። ከዛ በሌላ ሰው አንድ ወሬ ደረሰኝ ማለት ነው። ያ ስሙንም ማንጠራው ትላለች ዩቲዩብ ላይ የሆነች ልጅ ምንድነው ቴሌግራም ላይ ምንድነው አሳጥሪው። እሺ አሳጥሪው የተባለ እሺ፣ ከጀመርኩ ረጅም ነው ብያቸዋለሁ። ታው ማስታወቂያ እሺ እናስገባ በመሀል ኢንስታግራም ላይ እሺ ጎሄድ እሺ ቆይ አንዴ ስሙንም ማንጠራው ሰው መልዕክት ደረሰው ለኔ ማለት ነው። እና ኦኬ ይመቻችሁ ምናምን አልኩኝና እኔ ኦን ታይም ነኝ ሁልጊዜ ነው ሪች በሰዓት ነይ ቡና እናፈላለን አለች። በሰዓት ተገኘው። ሳይኮሎጂ ምን ይላል መሰለሽ? ቀድመሽ ከተገኘሽ ዩ አር ኦን ደ ቶፕ ይላል። ታይም ማኔጅመንት፣ በቃ ሰዓት መጠበቅ አለብሽ። ኢፍ ዩ ዋና ቢ ሪስፔክትድ ሰዓት ሁል ጊዜ መጠቀም አለብሽ። በሰዓት ነው የተገኘው። ይቅርታ አንዴ ማስታወቂያ፣ እዚህ ጋር የምትገቡት ችግር የደረሰባችሁ እዛ ቦታ ላይ የተበደላችሁ ብቻ ግቡ። ሉዋቅ አለ፣ ዳዊት አለ፣ እንትን ናቸው ቪክቲምስ ግቡ። አይ ገባሁ፣ ሄድኩኝ፣ ቀድሜ ተገኘው ከማንም በፊት ሳኩ፣ ተጫወትኩ ከሁሉም ጋር ኢቭን ባለቤቶቹን የማውራት እድል እንደ ቅርብ ደስ የሚሉ አምቢ ሆነ ስዊዚ እግዚአብሔር ሌላ ታሪካቸውን አላውቅም፣ ግን ደስ የሚሉ ሰዎች ናቸው። ምንድን ነው መሰለሽ በጥሩ ነው ላይ ኢቭን ትልቅ ሰውዬ ሽበታሙ ሰውዬ የለም በጣም ደስ የሚሉ አይ ዶንት ኖ ለምን እንደሆነ አላውቅም። አንዳንድ ሰዎች ልባቸውን ዩ ካን አንደርስታንድ የእነሱን ሲቹዌሽን ኤኒዌይ ደስ ይላሉ ምናምን። ጥሩ ቤተሰብ ሆንን። እቃ መውረድ ጀመረ፣ አስተካከልን ምናልን። በዛ ሰዓት ላይ ነው እንግዲህ ሁለተኛው ጥቃት የተሰነዘረብኝ። አይ እሱ ሶስተኛ ነው የተጎተትኩ፣ ሶስተኛ ላይ ነው እንዴ? ለዛ ነው እንደዛ በስጭት ያልሽው። ሶስተኛ ሆኖ ነው። እሺ ቦነስ ነው ቦነሷ። አሁን እኔ ማወቅ በፈልገው አንቺ ስትጎተቺ 10 ምናምን ሺህ ሰው እያየ ነው። ማፊ ነበረ። ይኸውልሽ አሁን የደበረኝን ነገር ልንገርሽ። ማፊ ነበረ ከጎኔ። እሺ ማፊ ጥሬ ስጋ አዶናይን ስንት ሲተች የነበረ ሰውዬ፣ እኔ ደግሞ አዶናይ ወርቅ ልብ አለው ወየው እነ ዮዳብ ሁሉ የሆነ ነገር ሲናገር እንዴት አዶናይን ትናገረዋለህ ምል ሴትዮ ምን ታይቶ ነው? ስለዚህ የሆነ ሰው ቲክቶክ ላይ ይከታተለኛል ማለት ነው። ይሄ ቡድን አልኩኝ፣ ይሄ ቡድን ይሄ ግሩፕ ክርስትና ነው ሽምግልና ነው እንጂ ጸበል ቅመሱ ተጠርቼ የተባረር ሄድኩልሽ እልሻለሁ። ማፊ ጥሬ ስጋ ከኔ ጋር ነበር። ሰማይሽን አታርጊያ ሌላ ሰው ስላለው እንዴ ይምጣና ይናገር አላልሽም? ቆያ የኔ ፍቅር ቆያ የኔ ፍቅር ስማንጠራም አልተባባልንም። ስማቸውን የማንጠራው ያ ጥሬ ስጋ የሚወደው ማንንም ሰው ስሜሽን አናረግም። አብረን አለን፣ ከጎንነን። ጸጥ ሲል ነገር አይ ፊል ላይክ እኔ አም ትራይንግ ቱ ቢ ላይክ ስፓይስ እየሆንኩ ነው እዛ ጋር ፍቅር ነው ስፕሬድ እያረኩ ያለሁት። አይ ስዌር ሆነስሊ። በዛ ላይ ደግሞ እልክ የሚይዝሽ ነገር ምን እንደሆነ ንገርሽ። አንዳንዴ ሰዎች በጣም ሲገፉሽ እና ተንኩንት ሲሉብሽ ኢነርጂሽ በጣም አፕ እየሆነ ይሄዳል። ገባሽ?
I can show you until the end ምናምን አይነት ስሜት ይሰማሻል ማለት ነው። ገባሽ? so it's an energy matter ማለት ነው። according to Adonai's philosophy energy matters ከዛ እኮ በረርሽ ምንሽን እንደወጋችሽ አላውቅም። በረርሽ ልክ እኔ ስገባ ዞር በሉ ከዚህ ነው በር ከፍቼ ስገባ ደስ የሚለው ፎቶዬን አላበላሽችም። ኦኬ እኔ ፎቶ እንነሳ ምናምን አለች። ናዚ ነበረች። ፎቶ ተነሳ። ልክ 5 ነው 6 ፎቶ ስንነሳ ከተነሳም በኋላ ተቀየረች። ቲቲ ሌላ ሰው ሆነች። ስልክ ደውላ ለባለቤቷ እኔ ደግሞ ሌላ ነበረ ስልክ ደውላ ባለቤቷ ነበረ ዋርኒንግ ነበረ ታስታውሻለሽ? ባለቤቷ ተቆጣች አለች። ባለቤቷ ተቆጣች ስትል ስልክ ደውላ ማለት እንዴ አልኩና ሶፊ እሺ ቡና የምታፈለዋ ሌላኛዋ ደግሞ በረፍ ላይ ፋሚሊ ምናምን ሁሉም ባሉበት እንዴ ምን ለማለት ነው? አፍጠርታው አይነግሩኝም እንዴ? ስንት ነገር ሂደሽ ለእንትና ንገሪ ብለው ሲልኩኝ የነበሩ ሰዎች እኔ ዞር አድርጊ ለማለት ምንድን ነው ያስፈራቸው? ሁሉንም ነገር ሲልኩኝ መኪና አንሱ በላቸው። ግን እሷ እንዳለች በምን እርግጠኛ ሆንሽ? ስልኩ ስፒከር ላይ ስሟ ስለተጠራ ሌላ ሰው ተመሳሳይ ስም የለውም ሊሆን ይችላል። ሌላ ድራማ ተሰርቶ ሊሆን ይችላል። እኔ አላምንም። ገባሽ? ሊሆንም ላይሆንም ይችላል እና ከዛ ቀጥታ ሄድኩ። እኔ ታውቂኛለሽ ሄድኩና ዋናዎቹን ዋይ ዲስ ሀፕን አይ አስክ እኔ ኢትዮጵያ ምኖር አዶናይን $100 ስጠኝ ስልክ ግዛልኝ ሄድኩ። ሴት አይደለሁም። ገባሽ አይደለ? አይ ዊሽ የሆነ ነገር ሰፖርት ለማድረግ እና ፔኑ ይሰማኛል የህፃናት ምናምን ገባሽ? ሰው ሄጃለው። አንዳንድ ጊዜ የራሴም ድክመት ብዬ የማስበው ቦታ የማይገባኝ ቦታ ተገኝቼ ራሴን ከነሱ እኩል እንትን ማለት ትክክል አይደለም። እኔ ዳስና ጥሩ ነገር አይደለም። ከዛ በኋላ በዛ በኩል ሄጄ ስል ሴትየዋ ምን አለች መሰለሽ? ኖ እኔ አላልኩም። ያው እንደዚህ ነው ያለችው። እኔ አላልኩም አለች። እኔ አላልኩም። እየሰማሽ ነው? ቆማችኋል ሁላችሁም። እንደውም እኔ አላልኩም ብላ በስነ ስርዓት ቁጭ አርጋ አወራች፣ አነጋገረች ደስ በሚል መልኩ ማለት ነው። እሱን አክብሬያለሁ። በጣም ነው ያደነቅኳት። እኔ ስላከበረችኝ አከበርኳት። በፍጹም እዛ ፕሮግራም ላይ የነበራችሁ ብቻ ነው የምትገቡት። ሌላ ተበዳይ ብቻ ግባ። አይ እኔ እንደዚህ ላይክ ባለቤቶቹ እኔ እንደዛ አላልኩም። በእውነት ይሄ የሁላችንም ነው። እኔ ይህንን ነገር ባለቤቴ ከኢትዮጵያ ይዞ ህጻናትን እንደዚህ እናርጋለስባለን የሚል ሀሳብ ይዞ ሲመጣ ምንድን ነው ያልኩት አለች። በቃ ሁሉንም ነገር ስክት አድርጎ ያስተካከለልን ሰዎች ስማቸውን የማንጠቅሳቸው ሰዎች ስለሆኑ ሁሉም ነገር ላይ ከመጀመሪያው የተገኙልን እንትን አለን በሚል ነው እና ኢትስ ኦል አባውት ህፃናቶቹን ስለመርዳት በቀለም ይርዳ ማሞም ምናምን አይመለከተንም። እኛ ህፃናቶቹ እንዴት ይረዱ ነው። ገባሽ? ግን ሁልጊዜ የሆነ ነገር ላይ እንደዚህ ፕላነር ኮኦርዲኔተር ምናምን ከሆንሽ ያ ከሆነ መክሊትሽ ሮሉን ስትጫወቺ እንዴት ነው ብዙ ልጆች ያላት እናት መሆን አለብሽ። ሆድሽን ሰፋ አድርገሽ ነው ይፕሌይ ነው እንጂ ሰውን እያመነጫጨቅሽ እየተዋከብሽ እየዘለልሽ እያበድሽ ምናምን አለም። ይሄ ዝም ብሎ የቤተሰብ ነገር ሲሆን ነው። ትምህርት ነው ለሌላም ጊዜ። ገባሽ? እኔ የማንም አላቃቸውም፣ በአይኔ የማይቻቸው አላቅም። እውነቴን ነው የምነግርሽ። እኔ ግሩፓቸውም ላይ የለውበትም። ታውቂያለሽ የኔን ህይወት ሩቅ ነኝ፣ አልፈልግምም። በብዙ ነገር ነው ማልፈልገው እንደዚህ አይነት ነገር ላይ እና ከዛ በኋላ በጣም ላይ ምንድን ነው this is like why this happen ምናምን ብዬ ሄድኩ ወደ ቤቴ። ገባሽ? ወደ ቤቴ ሄድኩኝ። ግን ከዛም በኋላ ምናልባት መማር ደውላልኝ ነበረ። አክብራ እግዚአብሔር ያክብራት። መማር አክብራ ደውላልኝ ነበረ። ግን እኔ 16 ሰዓት ሺፍት ስራ ስላለኝ አልቻልኩም ከመማር ጋርም አላወራሻትም? ጌታን አላወራኋትም። ግን እግዚአብሔር ያክብራት ነው። ሰውን አንዳንድ ጊዜ ሰውን እግዚአብሔር ያክብራት። በጣም የምትሄድበት ለመፍታት ደስ ይላል። ፕሮብለሞችን ለመፍታት እኔም እዛ ጋር እንድገኝ ምናምን ሊሆን ይችላል ወይ እንደ እህትም ለመቆጣት ሊሆን ይችላል። እሱን ሳይድ አላይም። እኔ ግን እኔ ምን አውቃለሁ መሰልሽ ሰው ምን ይለኛል ብዬ ሳይሆን እኔ ምን ፊል አረጋለሁ ብዬ ነው የምኖረው። ገባሽ? እና ቱቱዬ በደል ነው። አዎ በደንብ ተበድያለሁ። እውነት ነው። አዎ ዴንቬሪያ ላይ ያሉ ሰዎች በሙሉ
እቺ ልጅ መጠንቀቅ አለባቸው። በየሄዱበት እንደዚህ ሰው ንድፍ የምታደርግ ከሆነ ገብቶሻል አይደለ? ኢትስ ናት ኖርማል። እኔ ውጪ ነኝ ያለሁት፣ ማንም ምንም አያመጣብኝም። ሃው አባውት ደ ሰርክል? ቤተክርስቲያን ውስጥ ህብረት አለ፣ ጓደኝነት አለ፣ ምን አለ። እዛ ውስጥ ያለ ሰው በምን አይነት ልክ እኔን ማንም ሰው ቸርቼ ውስጥ እንደዛ አያደርገኝም። እኔ አንቺ ኦርቶዶክስ ነሽ፣ አይ ሪስፔክት ዳት። ልንገርሽ ቱቱዬ፣ እግዚአብሔርን በጣም ከልቤ አይ ላቭ ኦርቶዶክስ። እኔ ፕሮቴስታንት ነኝ። ህብረቴ እሑድ የማገኘው ጴንጤዎችን ነው። ሰርክሌ ጴንጤ ነው። ክርስትናዬ ጴንጤ ነው። $50 ሳትሰጡ የምትለው ሰጠን እኮ እኛ የሰጠነው እኮ በገንዘብ የሚሆን ነገር ነው። እኛ የሰጠነው ከምንም በላይ ነው ብለን ነው። ልጨርስልሽ። እኔ እኛ ከገንዘብም ከምንም በላይ ሚዲያ ይዘ ፓወር። ሚዲያ ፓወር ካልሆነ ማንም ሚዲያ ላይ ወጥቶ አይጮህም ነበር። መታወቅ የምንፈልግበት የራሳችን እንትን አለን። ከዛ ውጭ ግን ምንድነው መሰለሽ እንደዚህ አይነት ህብረት አላቅም እኔ። ሁል ጊዜ እርዳታ ከሆነ የሆነ ሰው ከተቸገረ ኦርጋናይዜሽኖች መረዳት ሲኖርባቸው ምናምን ሁላችንም ቸርች ውስጥ እየሳቅን እየተጫወትን አንዱ እንደዚህ ሳይመነጫጨቅ ምናምን ነው ሁሉን ነገር የምናደርገው። እኔ እንደሱ አይነት ልምድ አለኝ። በህብረት ነው የምናደርገው። ገባሽ? ያንን ልምድ ያንን ፐርሰናሊቲ ይዤ የሆነ ቦታ ላይ ሁሌ እንዲህ ሀፕን የሚያደርግብኝ ከሆነ ህብረቴ ትክክል አይደለም። የሄድበትን ቦታ መምረጥ አለብኝ ማለት ነው። ገባሽ? ከዛ ውጭ ግን ለሌሎችም ሰዎች በቃ ትፈሪያለሽ። አንዳንድ ጊዜ ትፈሪያለሽ። ላይክ እንዴ ምናምን ትያለሽ። ሊያለቅስ ይችላል የሆነ ሰው። አንዳንድ ሰው እኮ በጣም ሰውን በእንባ ማሳመን ይችላል። ገባሽ አይደለም? ከዛ በኋላ እየየ ያለ ሰው ካለቀሰ ቲትዬ ለምን ሜዳ ላይ ትቀራለች? እኔ ጭንቅላቴን አይ ስፒክ ማይ ማይንድ ታውቂያለሽ። ጭንቅላቴን የፈለግኩትን ነገር ለእኔ በሚመቸኝና እኔ ሰርክል ላይ ሰዎች በማይቀየሙ መልኩ እናገራለሁ። ገባሽ አይደለም? ሰዎች